የማይሳካለትን ጥያቄ እኔን ትጠይቀኛለህ? ከሀገር መውጣቱን እኔ ቃል አልገባልሽ። እኔ ራሱ መውጣት እፈልጋለሁ፣ ግን ደግሞ ሌላ ጥቅም ታገኛለሽ። ንገረኝ እስኪ ምን ጥቅም አገኛለሁ? ገንዘብ እንሰጥሻለን። ከየት አባታችሁ አምጥታችሁ የምትከፍሉ? እሱ እስር ቤት የኖረ አንተ ደግሞ መናጢ ደሃ። ይህ በናትሽ አንቺ ራሱ ደሃ አይደለሽ እንዴ? እሱን ለእኛ ተይው። እንዴት ለመከፍልሽ እኛ እናውቃለን። ተው እባክህ። አሁን ወይ ልቀቁም ወይ ደግሞ የምታደርጉትን ነገር አድርጉ። እሺ ቆይ ምን ብናደርግልሽ ነው የምታበል? ጥሩ አንድ ነገር ካደረጋችሁልኝ ተባበራችኋለሁ። እሺ ምንድን ነው? መድበለን ጠራውና አንድ ላይ እነግራችኋለሁ። በእኔ ሀሳብ ከተስማማችሁ ዛሬውኑ ማታ ዝና እንድታገኙ ታደርጋችኋለሁ። ምንድን ነው የምትፈልጊው? መጀመሪያ መድበለን እንጠራለን። መድብል ና እስኪ። ምንድን ነው? ስለ ዝና ያለውን ነገር አንተ ከመጣ ነው የምናገረው ብላለች። የምርሽን ነው? ዛሬ በእጃችን እንዲገባ ታደርጊያለሽ? እኔ ጠይኳችሁን ካደረጋችሁ በእርግጠኝነት አደርገዋለሁ። በጣም ጥሩ። እንዴ እኛ የምንፈልገው ይሄን አይደለም እንዴ? ንገሪና። በመጨረሻ ማለት በጣም አስፈላጊ ሆና ተገኝታለች። በጣም ይገርም አካሄድ እየሄደች ናት ያለችው። ቤተሰቦች ሰላም እንደምን አላችሁ? ውድ የምሳሌ ድራማ ተከታታዮች፣ ምሳሌ ድራማ እንግዲህ ተአምራቱን ማሳየቱን እንደቀጠለ ነው። ቤተሰቦች ማለት በጣም አሁን አስፈላጊ ቦታ ላይ ትገኛለች። ዝናም በጣም ፈርቷል። ሞገስ እንግዲህ የሚገርም አካሄድ ሄዷል። ከዚህ በፊት እንግዲህ ሞገስን እኔ በተደጋጋሚ ስወቅስ ነበር። አሁን ግን ሞገስ የመጨረሻ እየተመቸኝ ነው ያለው። ቤተሰቦች እስኪ ሞገስ የተመቻችሁት ይህን ቪዲዮ ላይክ እያደረጋችሁ ለሞገስ ያላችሁን ፍቅር አሳዩልኝ። መድብልም በጣም በከባዱ ተነስቷል። እሱ በነሳም ግን ሞገስ አሁን ለመድብል የጀርባ አጥንት እየሆነ ይገኛል። ይሄ ደግሞ በጣም አሪፍ ነው። ምክንያቱም ዝና አሁን በጣም ፈርቷል። ይሄ ዝና እንዲፈራ ያደረገው እንግዲህ ምንድን ነው? ሞገስ ነው። ሞገስ ስለሱ ነገር እሱ ከማን እንደሚሰራ መጀመሪያ ከሉላ ስላወቀ ይሄን ነገር እንደዚህ ለምን አናረግም ብሎ ነበር በባለፈው ክፍል መድብልን ያማከረው። ይሄ ደግሞ መድብል ስለሱ ባያውቅም ከሱ ጋር የሚሰሩትን ግብረ አበሮችን ጠንቅቆ ያውቃል። ይሄ በጣም ዝናን እንዲፈራ አድርጓል። ከዚህ በኋላ እንግዲህ ዝናም ደፍሮ እነሱ ጋር ይጋፈጣል ብዬ አላስብም። ምክንያቱም እሱ የሚሰራው ወንጀል ስራ ስለሆነ አሁን መድብል ደግሞ ልክ ልኩን ስለነገረ ከዚህ በኋላ እሱ ራሱ ለህይወቱ ይሰጋል። ይሄ ደግሞ ለሱ ብቻ አይደለም ለመድብል ህይወትም በጣም አስጊ ነው የሚሆነው። ምክንያቱም እንደጀመረው መጨረስ ነው ያለበት። ይሄን ምስጢሩን ያወጣውን ዝና ዝም ብሎ በምንም ታሪክ አያይም። ይሄን ደግሞ መድብል ማሰብ ነው ያለበት። ምክንያቱም አንዴም ምስተራው ስራ ላይ ስለደረሱበት እሱ ከማን ጋር እንደሚሰራ ምን አይነት ስራ እንደሚሰራ ስላወቁት አሁን ዝና ዝም ብሎ ቁጭ አይልም። መድብልም ቁጭ ያለ አይደለም፣ በከባዱ ተነስቷል። አሁን ለዚህ ስራ ደግሞ ማህሌት በጣም ታስፈልጋለች። ማህሌት እንግዲህ የዝናን ምስጢር ሙሉ በሙሉ ባታቅም በክፍል የት እንደሚውል ከማን ጋር እንደሚሰራ ምን አይነት ስራ እንደሚሰራና የብሩክንም መጥፋት ላይ ብዙም ባታቅም የምታውቀው ነገር አለ። ለዚህ ደግሞ ከሚያስገድዷት ማህሌትን
ጭንቅላት ጨዋታ ተጫውቶ ሞገስ በጣም ተመችቶኛል። በዛሬው ክፍል ላይ የጭንቅላት ጨዋታ እየተጫወተባት ነው ያለው። ማህሌትም ግን የዋዛ ሰው አይደለችም፣ በቀላሉ አትበላም። እኔ ማህሌት እንደዚህ ናት እንደዚህ እንደሆነች ከዚህ በፊትም አላውቅም ነበር። አሁን ግን ማህሌትም የዋዛ ሰው አይደለችም። ምክንያቱም የሚሆነው ነገርና የደረሰባትም ነገር እያመዛዘነች ትገኛለች። እቺ ማህሌትን እነሱ በጉልበት ከሚያደርጉት በጭንቅላት መያዙን አለባቸው። ሞገስ ደግሞ ለዚህ በጣም አሪፍ አካሄድ ነው። ይሄ ደስ ብሎኛል። እስኪ በዚህ ዙሪያ ላይ ምን ትላላችሁ? ማህሌትን ምን ማድረግ አለባችሁ? እስኪ የምታስቡትን ነገር እንደዚህ ማድረግ አለባችሁ የምትሉት ነገር ካለ ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁ ሳብስክራይብ እያደረጋችሁት ቤተሰቡን ምሳሌ ድራማ ክፍል 83 እንግዲህ በጣም ድንቅ የሚል ነገር ነው ያሳየው። በጣም እኔ እየተመቸኝ ነው ያለው። ማህሌት ግን አሁን በጣም ጭንቅላት እየተጠቀመች ትገኛለች። ምንድነው ሞገስን ከመድብል ጋር ለማጣላት ሙከራ እያደረገች ናት ያለችው። ይህን ደግሞ ሞገስ ቀድሞ ማስቆም ነው ያለበት። ሞገስ ቀድሞ ካላስቆማት እቺ አሁን ያለውን ነገር ሞገስ ከሷ ጋር በፊት ሲሰራ እንደነበረና የብሩክ አንደኛው ጠላቱ እንደሆነ ማለት እንደነበረ ለመድብል ጨመራም ይሁን ሪያሊቲውንም ብትነግረው መድብል እንግዲህ ከሞገስ ጋር ያለውን ግንኙነትም ሆነ ያለውን እምነት ይቋረጣል ማለት ነው። እብን በሱ ላይ የከፋ ነገር ሊያደርስም ይችላል። የዚህ ሰዓት እንግዲህ ከሷ ትኩረት እነሳል ማለት ነው። አሁን ግን በከባድ እየሄደች ናት ያለችው ቤተሰቦች። ይሄን ደግሞ ሞገስ በፍጥነት ማስቆም ነው ያለበት። እስኪ በእኔ ሀሳብ የምትስማሙት ይሄን ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እየገባችሁ አስቀምጡልኝ ውድ ቤተሰቦች። ሌላው ኤፍራታ ከመድብል ጋር ሌላ ታሪክ ውስጥ ገብታለች። ከሞት አፋፍ የተረፈችው ኤፍራታ አሁን ከመድብል ጋር ፍቅር እየተጫወተች ትገኛለች። እችም እንግዲህ ደስ የሚለው ነገር በባለፉት ክፍሎች ላይ ለመድብል እንደምትሰራ ዝና የደረሰ መስሎኝ ነበር። አሁን ግን ምንም አይነት የደረሰበት ነገር የለም። ይሄ በጣም ደስ የሚል ነገር ነው። አሁንም እንግዲህ ኤፍራታ በብሩክ ፍለጋ ላይ እርዳታዋን እንደምትቀጥል ተስፋ አደርጋለሁ ውድ ቤተሰቦች። እስኪ እናንተስ ምን ትላላችሁ? ምክንያቱም ኤፍራታን በጣም ታስፈልጋለች። ምክንያቱም ለማህሌትም ሆነ ለዝናም ቅርብ ስለሆነች ሁለቱም ጋር እየሄደች ቢያንስ ሙሉ በሙሉ መረጃውን ባታገኝም ይሆን ፍንጭ የሚሆን ታመጣለች ብዬ ስለማሰብ ነው። ውድ ቤተሰቦች በእኔ ሀሳብ የምትስማሙት ይህን ቪዲዮ ላይክ እያደረጋችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። ቀጣዩ ክፍል ላይ እንግዲህ ማህሌት አሁን በከባዱ ነው ተነሳችው። ጭንቅላቷን በጣም እየተጠቀመች ትገኛለች። እቺ አሁን እነሱ በሚያመጡት ሀሳቦች ላይ ተስማማለች ወይስ የራሷን አዲስ ሀሳብ አምጥታ እነሱን ታጣላለች? በጣም አሳሳቢ ነው። ይሄን እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። እስከዛው ድረስ ግምታችሁን ማህሌት በብሩክ መገኘት ወይንም ደግሞ በዝና ማገታ ላይ ትረዳቸዋለች ወይንም እነሱን አጣልታ ለራሷ ነጻ ትወጣለች? እስኪ ግምታችሁን ኮመንት ላይ ጻፉልኝ ውድ ቤተሰቦች። ቀጣዩ ክፍል ላይ እንግዲህ ይሄን ሁሉን አብረን የምናይ ይሆናል። እስከዛው ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ።